ምድር ምን ትመስላለች ቢሉ ሰውን ትመስላለች። ምድር በአምስት እንደጸናች ሰውን በአምስት ጸንቷልና ምድር በድንጋይ በእንጨት በአፈር በውሃ በሳር ነው ጸንታ የምትኖረው። ሰውም እንደዚሁ ነው። መስዋዕት ያመጡልኛል ብሎ ሶፎንያስ የተነተነው ያ የንግሥተ ሳባን ነው። ወደ ኋላ ብንመጣም ንግሥተ ኢትዮጵያ ህንደኬ ናት። የሐዋርያት ሥራ 8 ላይ ያለችው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ መላእክት የሚመሰገን በምድር በሕዝበ ክርስቲያን የተመሰገነ ይሁን። የነቢያት የሐዋርያት የጻድቃን የሰማዕታት የደናግል መነኮሳት አምላክ የእኛም አባታችን አምላካችን እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን፣ ከእኛ ጋር ይሁን። እንደምን ሰነበታችሁ? ሰላም እግዚአብሔር በያላችሁበት ይድረስላችሁ። ዛሬ የምንነጋገረው ዘመነ ባሕሩ አፍላግ የሚል ነው። ዘመነ ባሕሩ አፍላግ አብህርትና አፍላጋት ቀላያት የሚነገሩበት ሳምንት ነው። ይህም ዘፍጥረት ምዕራፍ 1 ቁጥር 10 ላይ ያለውን መነሻ እናደርጋለን። ወይብዬ እግዚአብሔር ይላል። ወይብዬ እግዚአብሔር ለይትጋባ ማይ ውስተ አሃዱ መካን ወያስተር ኢየብስ። እግዚአብሔርም አለ ውሃ በአንድ ላይ ይሰብሰብ ደረቅ ቦታም ይታይ አለ። ወኮነ ከማሁ እንደዚያም ሆነ። ወሰመዮ እግዚአብሔር ለየብስ ምድረ እግዚአብሔርም ደረቁን ምድር አለው። ወለምላዲሁ ለማይ ባሕረ በውሃ የተከማቸውንም ባሕር አለው ይላል። ዘፍጥረት 1 ቁጥር 10 ላይ የምናገኘው ባሕሩ አፍላግ የሚለውን የምንናገርበት ነው። እንግዲህ እግዚአብሔር አምላክ ውሃውን ወደ 3 ከፍሏል። ከምድር እስከ ሰማይ ሞልቶ የነበረውን የሰኞ ዕለት ታሪክ እንግዲህ ሲሶውን ከፍሎ ጠፈር ብሎታል፣ አርግቶታል። የምናየው ሰማይ ነው። ሲሶውን ደግሞ ከፍሎ አንስቶ በነፋስ ምሰሶ አቁሞ ብጽብጽ ውሃ ሃኖስ ብሎታል ስሙን። ከጠፈር በላይ ያለ ማለት ነው። ማይኒ ዘመልዕልተ ሰማያት ይሴብሑ ለስመ እግዚአብሔር እንዳለ ነቢዩ ዳዊት። ሌላው ዓለምን 7 ከፍሎ 7ተኛውን ዕጣ ጎድጉዶ በዚህ ዓለም ዳር ዳር ያለውን ውሃ አከማችቶበታል። ስሙንም ውቅያኖስ ብሎታል። በዚህ አድርጎ ከከፈለ በኋላ ምድር ጸብር ትባል ነበረ ይላል። ጭቃ ማለት ነው። ከዚያ በኋላ በነፋሳት አስመታ እንዲሁ ጠፈፍ ስትል ለዘር ስትመች ደግሞ ምድር ተባለች። ማህደር ማለት ነው። ወይም ማህደረ ፍጡራን የፍጡራን ማደሪያ ጽኖ ማለት ነው። በፀሐይ ከደረቀች በኋላ መሬት ትብላለች ማለት ነው። ስለዚህ ጸብር፣ ምድር፣ መሬት እየተባለች ትነገራለች። ምድር በእግዚአብሔር እጅ ሲያዩት እንቁላል ወይም ደግሞ ሎሚ ትመስላለች ይላሉ። በሌላውም በውሃ ላይ እንደተንሳፈፈ መርከብ ናት። መዝሙር 23 ቁጥር 1 ላይ ለእግዚአብሔር ምድር በምልአ ለምኔው ሁሉም ለነብር ውስቴታ ምድር በመላው የእግዚአብሔር ናት፣ በውስጧ ያሉም በዓለም ሁሉ ያሉም። ወውቱ በባሕር ሳራራ እሱ በባሕር ላይ ሰራት፣ ወበአፍላግኒ ውእቱ አጽንዓ አፍላጋትንም እሱ አጸናት ብሎ እግዚአብሔር አምላክ ምድርን ይነግረናል። ምድር ምን ትመስላለች ቢሉ ሰውን ትመስላለች። ምድር በ5 እንደጸናች ሰውን በ5 ጸንቷልና ምድር በድንጋይ በእንጨት በአፈር በውሃ በሳር ነው ጸንታ የምትኖረው። ሰውም እንደዚሁ ነው። በድንጋይ እንደጸና አጥንቱ፣ በእንጨት እንደ ጅማቱ፣ በአፈር እንደ ስጋው፣ ውሃው እንደ ደሙ፣ ሳሩ እንደ ጸጉሩ ነው። በእነዚህ ሰውም በአጥንትና በጅማት በስጋና በደም በጸጉር በእነዚህ በ5ቱ ጸንቶ የሚኖር ነው ሰው። ልክ ምድርን አይነት ነው ማለት ነው። ከምድር ላይ የተገኘውን ፍራፍሬ እንበላለን። ከእሷ ላይ የመነጨውን ውሃ እንጠጣለን። በእርሷ ላይ እንተኛለን እስከ እንሞት ድረስ ያው ነው። ኋላ ደግሞ እኛ ፍሬዋን እንደበላነ እኛን ስጋ ትበላለች። እኛ ምንጭ ውሃ እንደጠጣነ ደም ስራችንን ትጠጣለች። በእርሷ ላይ እንደተኛን እርሷ ደግሞ በእኛ ላይ ትተኛለች። ይሄ ለውጥ ነው። አንተ መሬት ነህና ወደ መሬት ትመለሳለህ ያለው መሬት ጋር ምሳሌ ስለሆነ ነው። የምድር አይነት የምድር ዕጣ እንግዲህ ከየብሱ ውሃው 3 እጅ ይበዛል ይላሉ አባቶች። 3 እጅ ያህል ይበዛል። የሰውም በሰውነቱ ውስጥ ያለው ፈሳሽ ብዛት አለው ነው የሚባለው። ልክ እንደ ምድር ምሳሌ ነው። በዚህ አይነት ምድርን ምን አለው? ወሰመዮ እግዚአብሔር ለየብስ ምድረ ደረቁን መሬት አለው። ራሱን ችሎ ስም ጠራው። እንደገና ግን ወለምላዲሁ ለማይ ባሕረ የውሃ መከማቻውን ግን ባሕር ብሎ ጠራው ይላልና ባሕር ማለትም ጉድጓድ መከማቻ ማለት ነው። በባሕር እግዚአብሔር ብዙ ታምራት ሰርቷል። እንደሚታወቀው ፈጥሮ በተወበት ያይደለ ዘጸአት 14 ቁጥር 19 ጀምሮ ስናይ
ወዳጆቹ እስራኤልን አሻግሮ እንዲሁ ግብፃውያን ጠላቶችን በዚያ በባህር ላይ ሲያሰጥም እናያለን። ይሄ ራሱ ልዩ ታሪክ ነው። በምን አደረገ ስንል ኖህን በመርከብ አድኖ እስራኤልን በእግር ባያሻገር ኖሮ እግዚአብሔር በመርከብ ማሻገር ማዳን እንጂ በእግር አይችልም ባሉ ነበርና እስራኤልን በእግር አሻግሮ ኖህን በመርከብ ባያድን ኖሮ በእግር እንጂ በመርከብ አያድንም ባሉ ነበርና ኖህን በመርከብ በውሃ ላይ አንሳፎ አድኖ እስራኤልን ደግሞ ባህሩን አድርቆ በእግር እንዲሻገሩ አድርጓል። ሁሉን የሚችል አምላክ ለማለት እግዚአብሔር አምላክ እስራኤል በእግር ኖህ በሐመር እንዲሻገሩ ያደረገ በባህር ሁል ጊዜ ኢያሱ 3:12 ታቦተ ጽዮንን የተሸከሙ ሌዋውያን ካህናት እስከሚወጡ ድረስ ውሃው እንደ ግድግዳ ቆመ። እስራኤልም ተሻግረው ኢያሪኮንና ከነዓንን ወረሱ የሚል እናገኛለንና ስለዚህ ነው ለእምነ ጽዮን ቆመ ማዕበል በዕለተ ሰንበት ገሰጻ ለባህር ደቂቀ እስራኤል አደው በእግር ይላል ቅዱስ ያሬድ እና በዚህ አይነት ለእናታችን ታቦተ ጽዮን ማዕበሉ ቆመ፣ በዕለተ ሰንበት ገሰጸው፣ እስራኤልን በእግር ተሻገሩ ብሎ የሚነግረን እግዚአብሔር አምላካችን በአብህርት በቀላያት ብዙ ታምራት ዮናስ አንድን የምናነበው ይህን ነው። ዮናስ ከእግዚአብሔር በኮበለለ ጊዜ ነፋስ ወታደር ሆኖ ነው የተላከው። ማዕበል ጭፍራ ሰራዊት ሆኖ ርውጦ ያቺን መርከብ ነው የያዙ። ዮናስ ተኝተው ቢኖርም እንኳ ሰዎች ተጨንቀው ምን ታመልካል? ለእግዚአብሔር ነው ማመልከው፣ የዕብራዊ ነኝ፣ እኔን ካልጣላችሁ አትድኑም፣ በእኔ መከራ የመጣ ነው አላቸው። እንዴት ሰው ማንጥላለን? ዕዳ በደል ይሆንብን የለ ወደ ኋላ እንመለስ ብለው ሞከሩ። ግን ወደ ኋላ አልሄደችም። ወደፊት ለመሄድ ሞከሩ፣ መሄድ አልቻለችም። ምክንያቱም የያዛት ማን ነበረ? እግዚአብሔር ነበራችን መርከብ። ዮናስን ብድግ አድርጎ ወደ ባህር ሲወረውሩ ግን በሰላም መሄድ ቻሉ ነው እና በባህር እግዚአብሔር ምንም እንኳ በውስጡ እሱ ያለ ሲሆን በከርሳን በሪ ቋጥሮ ነነዌ ሄዶ እንዲያስተምር ቢያደርግ የራሱ ምሳሌ ስለሆነ እግዚአብሔር በዮናስ ላይ ያደረገው በባህር ታሪኩ እንዲነገር ነው። ሁል ጊዜ ወሀበ አናብርት ዮናስ ነው ያለ። ወሀበ አናብርት ዮናስ ሚእዜኒ እስመ ይብል ሀጦኒ በአንበሪዎች ሰዎች ዘንድ ምግብ ዮናስ ምን ያምራል ሚእዜኒ እስመ ይብል ሀጦኒ ዋጦኝ ይላልና ብለዋል ባለግኔውና በዚህ ታምራት በአዲስ ኪዳን ራሱ አድሮ ማቴዎስ 14:32 ላይ በባህር ላይ ተራመደ ይላል። አምላኳ ነውና ተሸከመችው። ጴጥሮስን ግን ዋጠችው፣ አምላኳ አይደለምና አታውቀውም። ስለዚህ ክርስቶስን አምላክነቱን አውቃ ተሻከመች፣ ባህር ታዘዘች። በሌላ ቀንም እንኳ በመርከብ ውስጥ ገብቶ አንኮራፌ ተኝቶ ነበረ። ንቃ ህሊክ ከመ ኢንሙት አድነን ያሉት ተኝቶ የነበረውን በባህር ነፋስና ባህር እንዳንሞት አድነን ኢየሱስ ሆይ ብለው ጮኹ። ተነስቶ ባህሩንና ማዕበሉን ገሰጸ። ባህርና ነፋስ የሚገሰጹለት የሚታዘዙለት ይህ ማን ነው ብለው አደነቁት ነው የሚለው ሰው። ስለዚህ ባህርና ማዕበል የሚታዘዙለት እግዚአብሔር አምላክ ዛሬ ደግሞ ምን ይላል? እናንተ ደቀ መዛሙርት መምህራችሁን ቀስቅሱ፣ መስሪያ ቤት ያላችሁ ሰራተኞች ስራ አስኪያጃችሁን አለቃችሁን ቀስቅሱ። ንጉሥ ጳጳስ የለ ከእግዚአብሔር አይበልጥም። ኢየሱስን ቀሰቀሱት ማለት የበታች ያለው የበላዩን ሲሳሳት እንዲመልስ፣ እንደዚሁም ደግሞ ከዘነጋ ከረሳ ደግሞ ማስታወስ እንዳለ ሲነግረን ነው። መቀስቀስ ነው። ዝም ማለት ግን ኃጢአት ነው። መንገር ሁልጊዜ ማስታወስ እና ታላላቆች ነው ብሎ ዝም ብሎ ፈርቶ በቸኝልነት ማለፍ ግን አይገባም እንደሆነ ነው እንግዲህ ጌታችን የሚነግረን። አምላክ ስለሆነ ባህር አሳን ገበረ ይችላል፣ አሳ ደግሞ ወርቅ ገበረ ይላል ማቴዎስ 17:24 ላይ። እና አሳ ግብር የሚያስገብረው መጥተው መምህራቸው አይገብርም አለ። ይገብራል አለ ጴጥሮስ። ገና ሲሄድ ኢየሱስ ጠየቀው፣ ጴጥሮስ የነገሥታት ልጆች ከማን ይቀበላሉ አለ። ከሌላ ነዋ፣ ከባዕድ ልጆቻቸውማ ነፃ ናቸው አለ። እኔም እንዲሁ ነኝ፣ የንጉሥ ልጅ ነኝ፣ ነፃ ነኝ። ነገር ግን እንቅፋት እንዳንሆን መሰናክል እንዳንሆን አለ። መሰናክል እንዳንሆን ወደ ወንዝ ውረድና በመቃጠል መጀመሪያ የምትይዘውን አሳ አውጣ፣ ያን ጊዜ 2 እስታስቴር ታገኛለህ፣ አንዱን ስለ እኔ አንዱን ስለ አንተ ክፈል። መሰናክል እንዳንሆን እንጂ መገበር አይገባኝም አለ። ንጉሥ ስለሆነ ባህር ምን አደረገች? ባህር አሳን ገበረች። አሳስ ምን አደረገ? ወርቅ ገበረ። የነገሥታት ንጉሥ ነዋ፣ መገበር አይገባህም አንተ፣ እኛን ገብር እንጂ ሲሉ ባህርም አሳም ሲታዘዙለት እናያለንና በባህር ዘንድ እግዚአብሔር ብዙ ታምራት እንደሰራ እናውቀዋለን። ምክንያቱም በባህር ላይ ተራምዷል፣ እንደዚሁ በውሃ ተጠምቋል፣ ውሃን ወደ ወይን ለውጧል፣ እንደዚሁ ከሞተ በኋላ ውሃ ከጎኑ አስገኝቷል። ይህ ክረምት ውሃ ስለሚበዛ የውሃ ታሪክ ስለሆነ ነው።
በብዙ ጊዜ በባህርና በውሃ ብዙ ታምራት አድርጓል ኢየሱስ ክርስቶስ ማለት ነው። ዘፍጥረት ምዕራፍ 2 ቁጥር 12 ጀምሮ ምን የሚል እናገኛለን? ዕፀ ሕይወትን ተከለ፣ ከዕፀ ሕይወት ስርም 4 አፍላጋት ወጡ ይላል። 4 አፍላጋት ምስራቅን፣ ምዕራብን፣ ሰሜን፣ ደቡብን የሚያጠጡ ነበሩ። እነዚህም ዋሃዱ ስሙ ለኤፌሶን ፈለግ ይላል። አንድ ስሙ ፈለግ ኤፌሶን ይባላል። ምድረ ኤውላጦንን ያጠጣል። ይህም ጸር ምድር ነው። ወወርቃ ለይቲ ምድር ሰናይ፣ የዚያች ምድር ወርቅ መልካም ነው ይላል። ወበህየ ሃሎ እንቁ ዘሀቱ ወእንቁ ሐመልሚል፣ የሚያበራ እንቁ በዚያ አለ፣ ቅጥልጥል እንቁም አለ። መልካም ወርቅ የተባሉ ምእመናን፣ እንቁ ዘሀቱ ጴጥሮስ፣ ሐመልሚል እንቁ ኢየሱስ ክርስቶስ አምላክ ወሰብ ነውና ይላል። ወስሙ ለካል ፈለግ ግዮን፣ ሁለተኛውም ወንዝ ስም ግዮን ይባላል። ዘየሐውር እልኩሉ ምድረ ኢትዮጵያ፣ በኢትዮጵያ ምድር የሚዞረው ግዮን ነው ይላል። ወሳልሱ ስሙ ጤግሮስ፣ እሱም ሦስተኛው ጤግሮስ ይባላል። በፋርስ ምድር የሚዞረው ነው። አራተኛውም ወንዝ ስም ኤፍራጥስ ይባላል። እሱም በህንድ የሚዞረው ነው ይላል። እነዚህ 4ቱ አፍላጋት ዓለምን ዙረው ለአበባ ለፍሬ እንዲያስገኙ ሁሉ ወንጌላውያንና ወንጌላትም እንደዚሁ ነው። ዓለምን ዙረው አስተምረው ሕዝቡን በጥምቀት ልምላሜ ያሳድገው ለፍሬ ምግባር ያደርሳሉና ይላል። ስለዚህ እነዚህ አፍላጋት ከአንድ ዕፀ ሕይወት ስር እንደተገኙ ወንጌላውያንም ወንጌላትም የተገኙ ከአንድ ኢየሱስ ክርስቶስ ነውና ምሳሌዎቻቸው ስለሆነ ወንዞችም ከወንጌላውያን ጋር ከወንጌላት ጋር ተመስሎ ብዙ ጊዜ ይነገራል። እነዚህ አፍላጋት በገነት ውስጥ ሁል ጊዜ ኤፌሶን ወይን ነው፣ ግዮን ወተት ነው፣ ኤፍራጥስ ማር፣ ጤግሮስ ማር ነው፣ ኤፍራጥስ ዘይት ነው። እነዚህ አይለወጡም። በገነት ውስጥ አዳምና ሔዋን ሲጠቀሙ የኖሩት ነው። ወደዚህ ዓለም ስትልክ ግን ልሙጥ ውሃ ትልካለች ይላል። የሰው ልጅ ጣፋጭ በልቶ ጠጥቶ አሰሩን እንዲያፈሰው ገነትም ጣፋጩን ወደዚህ አስቀርታ የማይጠቅመውን ልሙጡን ውሃ ወደዚህ ዓለም ትልካለች ይላል አክሲማሮስ። እና ልክ እንደ ሰው ናት፣ ጣፋጩን በዚያው ታስቀራለች ማለት ነው። ነገር ግን ኢየሱስ ክርስቶስ በተወለደ ዕለት ለአንድ ቀን ብቻ በዚህ ዓለም ታምራት ተሰርቶ ውሏል። ወንዞች ወይኑ ወይን፣ ወተቱም ወተት፣ ማሩም እንደ ማር፣ ቅቤውም እንደ ዘይት ሆኖ አብረው ውለዋል በኢየሱስ ክርስቶስ። ስለዚህ በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት እፀወ ገዳምኒ ፍሬ ወአስካለ በረከት ማየ ባሕርኒ ኮነት ሀሊበ ወመዓረ ይላልና በዚሁ አይነት ተራራዎች ስለ ክርስቶስ ልደት እንጀራ ሆኑ፣ የሕይወት እንጀራ ሆኑ። ዛፎች፣ የበረሃ ዛፎችም የበረከት ፍሬ አፈሩ፣ የባሕር ውሃም ማርና ወተት ሆነች በማለት ቅዱስ ያሬድ በዝማሬው ይተረጉምላል ማለት። ከእነዚህ አንዱ ግዮን የተባለው ነው ቁጥር 13 ላይ ያለው እና ሁለተኛው ስም ግዮን ነው፣ በኢትዮጵያ የሚዞረው ይላል። ግዮን ኢትዮጵያዊ ብቻ አይደለም፣ በሌላም አለ፣ ጉድጓድ ማለት ነው። ይኸውም አንደኛ ነገሥት ምዕራፍ 1 ቁጥር 33 ሶሎሞን የነገሰበት ቦታ ግዮን ይላል። በግዮን አጠገብ ሶሎሞን ነገሰ በማለት መጽሐፍ ቅዱስ ይነግረናል። ሰናክሬም የላከው ራፋስቂስ በግዮን አጠገብ ሆኖ ተናገረ ለኢሳይያስ 36 ቁጥር 3 እና በብዙ አይነት ግዮን አለ። ኢትዮጵያው ግዮን ብቻ ሳይሆን ጎድጓዳውን ውሃ የሚሄደውን ሁሉ መጽሐፍ ቅዱስ ግዮን በማለት ይጽፋል ለማለት ነው። ይህ ግዮን በዚህ በኢትዮጵያ መጀመሪያ ሙሴ ዘፍጥረት ምዕራፍ 2 ላይ ይጻፍ እንጂ ኋላ እሱ ሲወለድም የነበረበት እንደሆነ ይነግሩናል አባቶች። ዘጸአት ምዕራፍ 2 ቁጥር 2 ላይ ሙሴ በልጅነቱ 3 ወር ድረስ ተጠብቆ እዚያ እንደተጣለና ተርሙት የተባለችው የፈርዖን ልጅ አሻግራ ታምጡልኝ እንዳለች ተንገጠሯ ውስጥ ተሰጠች። የሚያለቅስ ልጅ አገኘች። በእውነት ይህ የእስራኤል ልጅ ነው ብላ አዘነችለት። እግዚአብሔር ራራሄ ጣልላት። ማርያምም እህቱ አጠገብ ሆና ትጠብቅ ነበርና ሰራተኛ ላምጣልሽ አለችው። አምጪልኝ አለች። እናቱን ዮካብድን ወስዳ ሰራተኛ ተብላ ደሞዝ እያገኘች ልጇን እያሳደገች ታሪክ እያስተማረች እንግዲህ በቤተ መንግስት ሙሴን እንዲያድግ የእግዚአብሔር እጅ ነበረ ማለት ነው። በዚያ ሙሴ ተጥሎ የነበረበት ወንዝ አባይ ነው ዋና። ዘጸአት ምዕራፍ 7 ቁጥር 20 እስከ 21 ድረስ ደግሞ ሙሴ ውሃውን ወደ ደም ደሙን ወደ ውሃ የለወጠ ወንዝ ይህ ነው ይላል። ሙሴ እጁን ወደ ሰማይ አንስቶ አሁንም በበትር ሲመታ ውሃው ደም ሆነ፣ አሳዎች ሁሉ ሞቱ፣ ወንዙ ገማ። ግብፃውያን የሚያጠጣት ውሃ አልቻሉም፣ የሚጠጡት ውሃ አጡ ነው የሚለው። በእስራኤል ግን አልተለወጠም።
ምክንያቱም ደም የሆነው ለምንድን ነው ሲሉ የእስራኤልን ልጆች እያነቁ ወደ ባህር ይጥሉ ነበርና ያን ደም ለማሳየት ነው። የእስራኤል ልጆች እንደዚህ እናንተ ወደ ወንዝ የጣላችኋቸው ደም እንዲህ ይመስላል ለማለት ግብፃውያንን ወንዙ ተበቀላቸው። ያ አባይ ነበረ፣ ግብፅ ሌላ ወንዝ የላትምና ነው። ሙሴ ታምር ያደረገበትም ይሁን ተጠግቶ የዳነበት ይህ አባይ ነበረ ነው። ከዚህ ለየት አድርጎ ኢሳይያስ ደግሞ ስሙን አባይ በማለት ይጠራዋል። ኢሳይያስ 19 ቁጥር 7 እስከ 8 ላይ ያለውን የአባይ ወንዝ ዳር ያለው ሁሉ ያዝናል፣ መቃጥን የሚዘረጉም ሁሉ ያለቅሳሉ፣ ወንዞች ሁሉ ይደርቃሉና ይላል እና ግብፃውያን የኢትዮጵያ ሕንፃ ህዳሴ ሲሰራ ይህ በብዛት ሲነገር ነበረ። ኢሳይያስ የተናገሩትን ይደረሰ ግብፃውያን ሊያለቅሱ ነው እየተባለና ይመስላል። እርሱ እርግጥ ግንብ ይሰራል አይልም፣ ያው ይደርቃል ይቀንሳል የሚለውን እንደተናገረ ነው። አባይ ብሎ ግን ስሙን ጠርቷል። የአባይ ወንዝ ሁሉ ዳርዳሩ ምዕራፍ 23 ቁጥር 3 ላይም ይህን እናገኛል። የአባይ ወንዝ ዳር ያለው አዝመራ ሁሉ እንዲሁ ነው፣ በእርሷ ላይ ይነግዱ የነበሩትም ያዝናሉ ይላል። በወንዙ ዳር የሚነግዱ የነበረ መረብ የሚዘረጉ የነበረ ሁሉ ሁለት ጊዜ አባይ በማለት ታላቁን ወንዝ ስሙን ጠርቷል ማለት ነው። አባይ ማለት ታላቅ ማለት ነው። በኩር ልጅ አባይ ይባላል በኢትዮጵያ አማርኛ። አባይ ለሴትና ለወንድ የሚቀጸል ለሁሉ መሆን የሚችል ታላቅ ወንዝ ማለት ነው። ታላቅነቱን ያሳያል። በሌላው ወገን ቅጽል ይባላል። አባይ ማለት አባዊ ማለት አባትያ ይሉታል። ቀዳማይ ዳህራይ እንደማለት ይህ ወገን ቅጽል አባ የሚለውን አባይ የወንዞች አባት ሁሉን ያስገኘ በእርሱ ላይ ገብተው ይበረታሉ እንጂ እሱ ያበረታቸዋል እንጂ ሌሎች አያበረቱትም ማለት አባትያ ብለውታል። በሌላው በሶስተኛው አባይ ይሉታል። አባይ አበያ በሬ ማለት ነው። ቀንበሩን እንደተሸከመ በሬ እርሻ ላይ ይወድቃል። በግድ ያስነሱታል፣ ግን አይታረስም። ቀንበሩ ሲነሳ ይነሳል። አባይም ለብዙ ዘመናት ሌላውን ጠቀመ እንጂ ኢትዮጵያን ስላልጠቀመ አባይ ብለው ገስጸውታል። በቋንቋቸው እንዲሁ የማይበላ ወይም ደግሞ የማይጠጣ ሆኖ ለግብፃውያን ጥጥ ተክለው ልብስ የሚለብሱት ከዚያ ነው። እህል ዘርተው የሚበሉት ከዚያ ነው። ሁለንተናቸው ስለሆነ የእኛ ነው እስከ ማለት ድረስ ደርሰዋል። እኛ ኢትዮጵያውያን ግን ብዙም እስከዚህ ያልተጠቀምን አባይ ብዙ ጊዜ እነሱ ናይል ይሉታል። ናይል ማለት የበረከት ወንዝ ይሉታል ወይም በእነሱ ቋንቋ። እኛ ግን በእነዚህ በነ ኪዳነ ወልድ ክፍሌ ኒል ነው። ኒል ሰማያዊ ቀለም ኑግ የሚመስል ይሉታል። አባይ የሚሄደው ሁሉ ለምለም ቦታ፣ ሰማያዊውም እንዲሁ ከውሃው ጭስ የተነሳ ጉም ሰማይ መስሎ ስለሚታይ እኛ ኒል ቀለም የምንለውን እነሱ ናይል ይሉታል ብለው ተርጉመዋል። ናይል ቢሉም እኛ ግን ናላ ማለት ነው። ናላ የአእምሮ የእውቀት መኖሪያ የአካላት ሁሉ የበላይ ነው። የኢትዮጵያ ወንዞች የበላይ የሆነው አባይ የወንዞች ናላ ነው፣ ጭንቅላት ማለት ነው። ሁሉም ከሰውነት በላይ ያለና እውቀት የሰፈረበት አባይ ብለው አባቶች ይተረጉሙታል። እንግዲህ አባይ ለኢትዮጵያውያን ምሳሌ፣ ለግብፃውያን ምሳ ብሏል ገጣሚው። ለእኛ በቅኔውም በግጥሙም ምሳሌያችን ብዙ ነው። ማደሪያ የሌለው አባይ ግንድ ይዞ ይዞራል። ግንዱን ብቻ አይደለም ድንጋዩን፣ አፈር፣ ወርቅ፣ ጠጠሩ ሁሉ የአባይን ልጅ ውሃ ጠማው፣ አሁንም እስካሁን እንደጠማው አለ። ተሰራ ይባላል ወሬ እንጂ እስካሁን ያየነው ነገር የለም። ሆኖም ግን አባይን ያላየ ምንጭ ያመሰግናል። ብዙ ተረት ነው ያለ በኢትዮጵያ አባቶች። አባይ አባይ ቢሞላ ቢሞላ አለው መላመላ ተብሎ የተዘፈንበትም ጊዜ ነበረ ይታወቃል። ምኒልክና ተክለ ሃይማኖት አባይ ይሰራ ተብሎ ከጎጃም ወደ ሸዋ መሸጋገሪያ በእንጨት ብቻ ተሰርቶ ነበር ይባላል። ለምርቃት እዚያው ተገናኝተው ሲወያዩ ተክለ ሃይማኖት አይ ይህ ድልድይ ከተሰራ የጎጃም ጅብ እየተሻገረ ሊያስቸግረን ነው አሉ ይባላል። የሰላሌ አህያ አለቀ በለኛ አሉ ይባላል። ፍቅር እንደነበረ ነገስታት ምን ያህል ይጫወቱ ይዝናኑ እንደነበረ ለስጋ መዝናኛ አንድ አዝማሪ ለነፍስ መዳኛ አንድ አስተማሪ ይሉ ነበር የቀድሞ ነገስታት። ሁለት መምህራን አላቸው። ለስጋ መዝናኛ እንደ አዝማሪ፣ ለነፍስ መዳኛ እንደ አስተማሪ ነበራቸው እንጂ ቴፕ የለ፣ ሬዲዮ የለ፣ ቴሌቪዥን የለ። ያን ጊዜ እርስ በርሳቸው ግን ይህን ያህል ፍቅር እንደነበራቸው እንመለከታለን ማለት ነው። እና አባይ የሚፈልቅበት ጎጃም ክፍለ ሀገር ሰከላ ሚካኤል ደንገዝ ተራራ ስር ፈልቆ ምንጩ ግሽ አባይ ይባላል። ከግሼ ፈልቆ
ጣና ባህሩን ረግጦ አልፎ ይችላል ወልድ ክፍሌ ዮርዳኖስ ጦርያዶስን ረግጦ እንደሚሄድ አባይ በጣና ላይ እንዲሄድ ይላሉ። እና ልክ እንደዚያው ኢየሩሳሌም እንዳለው ወንዝ ጣናን ረግጦ አልፎ ጎንደርን ወደ ሰሜን፣ ወሎን ወደ ምስራቅ፣ ሸዋን ወደ ደቡብ በመተው ጎጃምን ዙር ጥምጥም አልፎ ሱዳንና ግብፅን ሲያጠጣ የሚኖር ካርቱም ከተማ ጥቁር አባይና ነጭ አባይ ይገናኛሉ። የኢትዮጵያው ጥቁር አባይ ይባላል። የሄደበት ሁሉ ለምለም ሰማያዊ ጉም መስሎ ስለሚታይ ጥቁር ይባላል። ከኬንያ የሚነሳው ነጭ አባይ ደግሞ ነጭ ተብሎ ይጠራልና ከዚህ በኋላ ዓለምን አጠጥቶ ይኖራል። ረጅም ቦታ ይሄዳል። 6480 ኪሎ ሜትር ይሉታል። እንግዲህ 6480 ኪሎ ሜትር ተጉዞ ነው እንግዲህ ውቅያኖስ ገብቶ የሚቀረው ኢትዮጵያን እያጠጣ የሚኖረው። ግሼ ምንጩ ገድለ ዘርአ ቡሩክ ቡሩክ ዘርአ ቡሩክ በሃይማኖት ምክንያት አጼ ሱስንዮስ ኦርቶዶክስ ተዉት ካቶሊክ መኑ ሲሉት ሃይማኖቴን አልተውም ስላሉ ታስረው ሄደው ነበረ። አባይ መጽሐፌን መዝሙረ ዳዊትን ጠብቅልኝ ብለው ለአባይ አደራ ሰጥተው ሄደዋል ይባላል። ለአባይ አደራ ሰጥተው ሄዱ። በዚያ በአባይ አደራ በሰጡበት 5 ዓመት ቆይተው ሲመለሱ ግሺ አሏት። ግሺ ማለት ትፊ ማለት ነው። የሰጠሁሽን አደራ አምጪ አሏት። አባይ አውጥቶ ወረወረለት። አንስቶ መጽሐፉን ነካ ነካ ሲያደርጉ አመድ ወይም አፈር ትቢያ ቦነነ ይባላል። ይሄ የጻድቁን ተአምር ለመግለጽ ያህል ነው። ማይደረግ ነገር የለም፣ ይደረጋል። ልክ ገድለ አሮን ገድለ አቡነ አሮን ላይም ይሄው አለ። ሰይፈ አርዕድ አቡነ አሮንን አስሮ በሐረር ወደዚያ አሰዶ ነበርና ደቀ መዝሙራቸው ዳዊታቸውን ይዞ የሐረር ወንዝ ሲሻገር እዚያ ገብቶ ቀረላል። በ7 ዓመት በኋላ ሲመለሱ ግን አባ የእሱ ዳዊት እኮ የገባ በዚህ ግንብ ነው ብሎ ሲያሳያቸው መቋሚያቸውን ሰዶ እንዲህ ሲያደርጉት ዳዊትን ይዞ ወጣ ይላል። ገድሉን መመልከት ነው። እና በዚሁ አይነት ይህ እርግጥ እንደ ገድል ማን ጸድቆ ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ ስላለ ላያምኑ ይችላሉ። የሀገሮቻችን ወንዞች ስለሆኑ እንጂ መጽሐፍ ቅዱስ እኮ ነው። 2ኛ ነገሥት ምዕራፍ 6 ቁጥር 1 ላይ ያም የተውሶ ጠፋ ተጨርሶ እንዳለው ለኤልሳ እንጨት ሲቆርጥ የዮርዳኖስ ባህር ውስጥ መጥረቢያው ገባ ይላል። ጠለቀ። ኤልሳ የገባበትን አይቶ የእንጨት ቅርፊት ልጦ ወደዚያ ላከ ይላል። ያቅሜ ይዘቅጠው ቅርፊት ዘቅጦ ወፍራሙን ወይም ደግሞ የሚዘቅጠውን ብረት ይዞ ወጣ ይለናል። እና የመጽሐፍ ቅዱስ ቃል ነው ለማለት ያህል ነው። ስለዚህ ያ ብረቱ አዳም ነው፣ ቅርፊቱ ኢየሱስ ክርስቶስ ነው። የማይሞተው መለኮት ሙቶ አዳምን ከባሕረ እሳት ከሲኦል እንዳወጣ የሚነገር ምሳሌ ቢሆንም በሀገራችንም በወንዞች የተደረገው እግዚአብሔር በወንዞችና በአብህርት በአፍላጋት ብዙ ተአምራት አድርጓል። እግዚአብሔር በወዳጆቹም አድሮ በራሱም አድሮ ለማለት ያህል ነው። እና አባይ በዚህ አይነት ሲነገር ሌላው ተከዜ ነው ይታወቃል። አሌሎን ለአሕማር ለቦን ክንፍ አፍላገ ኢትዮጵያ ይላል ኢሳይያስ 18 ቁጥር 1። ተከዜና አባይ በመጽሐፍ ቅዱስ የታወቁ ናቸው። እና ከኢትዮጵያ ወንዞች ማዶ ክንፍ ያላቸው መርከቦቹ ወዮላቸው ይላል ኢሳይያስና በሰናክሬም ጊዜ የነበሩ ሰራዊት ብለው ይተረጉማል። አባ ጊዮርጊስ በጋስጫ ግን አሕማር የተባሉ መጻሕፍት ናቸው፣ ለቦን ክንፍ የተባሉ ትርጓሜ ምስጢር ያላቸው የኢትዮጵያ መጻሕፍት ነው ብለዋል። ሶፎንያስ 3:10 እምነ ማይዶተ ፈለገ ኢትዮጵያ ያመጽኡ ሊተ መስዋዕተ ይላል። ከኢትዮጵያ ወንዝ ማዶ ማለት ቀይ ባህር አባይ የኢትዮጵያ ወንዞች ናቸው። ቀይ ባህር የኢትዮጵያ ስለነበረ ከኢትዮጵያ ወንዝ ማዶ ማለት ያ ነው። ያንን ተሻግራ ንግሥት አዜብ የሄደችውን ሶፎንያስ ይተረጉማል። ለቤተ መንግሥቱ ከወሰደችው ቀጥሎ ለቤተ ክህነትም ለታቦት የሚገባውን ወስዳ ነበርና ያመጽኡ ሊተ መስዋዕት ያመጡልኛል ብሎ ሶፎንያስ የተነተነው ያ የንግሥተ ሳባን ነው። ወደ ኋላ ብንመጣም ንግሥተ ኢትዮጵያ ህንደኬ ናት። የሐዋርያት ሥራ 8 ላይ ያለችው እነዚህን ጠቅሶ መስዋዕት ኢየሩሳሌም ይዞ ይሄዱ ነበረ የኢትዮጵያ ነገሥታት ብሎ አባቶች ተርጉሞታል። ወንዝ ማለት አፍላጋት ከኢትዮጵያ ብዙ ወንዞች እንዳሉ ነው። ይልቁንም ተከዜ ላስታ ላሊበላ ከፍ ብሎ ከሚገኘው ኢያላ ሚካኤል ስር ፈልቆ ጎንደርንና ወሎን ትግራይና ወሎን እየከፈለ የሚወርደው አትባራ ሲደርስ ከጥቁር አባይ ከነጭ አባይ ጋር ተገናኝቶ አብሮ ሱዳንንና ግብፅን እያጠጣ የሚኖረው ዘይርእየስያ ለባሕር የብሰ ወበተከዚ ይሃልፉ በእግር ይላል መዝሙር 65:11 ላይ
ዘይሬስያ ለባሕር የብሰ ባሕርን ደረቅ የምታደርገው ወበተከዚ ያሃልፉ በእግር እንዲያልፉ የምታደርገው ይላል። ስለዚህ ታሪከ ግራኝ ከተባለው መጽሐፍ ላይ አማአስሩ ወረብኡ ለሐምሌ ገብረ ተአምረ እግዚእነ ለንጉሥ ንብለ ድንግል ድኅረ አድዋ ለተከዜ በእግር እምድኅረ ጉባኤ ሐዋርያት የሚል ጽፎ እናገኛለንና ለንብለ ድንግል እግዚአብሔር አምላክ ታምር አደረገ፣ ተከዜን በእግራቸው እንዲሻገሩ ከፈለላቸው የሚል ከመጽሐፍ እንዳለ ጠቅሰው ይነግሩናል። እና ተከዜ ብዙ አይነት ነው። ገርዎ ተከዜ ዘጸአት 1:21 ብዙ ተከዜዎች ሌሎችም ስላሉ ተከዜ ጤግሮስ ኤፍራጥስ ማለት ተከዜ ጤግሮስ ጦቢት ምዕራፍ 6 ቁጥር 5 ላይ እናገኛለን። ሲራክ 25 ቁጥር 24 ላይ ደግሞ ተከዜ ኤፍራጥስ ይላል። የብዙ ወንዞች ተከዜ የሚል ብዙ አለ። ሆኖም ግን የዚህ ሀገራችን ተከዜ ቅዱስ ያሬድ እንደሚነግረን የውሃዎች በዓል ብሎ የሚያከብረው መስከረም 2 ቀን ነው። ውሃዎች ከድፍርስ ይጠራሉ፣ ሰማይ ከደመና ከጉም ከጭገግ ይጠራል ብሎ ተከዜ ማዕየንተ ተከዜ በሚል በዝማሬውም በመዋሲቱም መስከረም 2 ቀን ውሃዎች እንዲከበሩ ቅዱስ ያሬድ በደንብ በድጓውና በመዋሲቱ ጽፎ ይነግረናል። የስንክሳር ዋርቼ ምን የሚላል ለዚያ ተዘኪረ ከምትረተ ርሱ ለዮሐንስ ግዩር በቅናተ አዲም ዘኤለ ወበሰቀ ጸጉር ማይበለ ጀጋይ አቅም እግዚአብሔር በከመ አቀም ከተከዜ ዮርዳኖስ ባሕር እስከ ካህናት አደው በእግር ይላል። ይሄ በቅናተ አዲም ዘኤለ ወበሰቀ ጸጉር በጸጉር ማቅ እና እንደዚሁም በደረቅ ቆዳ የዞረ የመጻተኛ ዮሐንስን መቆረጥ ራስ አስበህ ማይበለ ጀጋዬ አቅም እግዚአብሔር ሆይ ኃጢአት በደሌን እንደ ጎርፍ እንደማይበል ሆኖ ሊያሰጥመኝ የደረሰውን እባክህ አቁም ግታው ይላል። በከመ አቀም ከተከዜ ዮርዳኖስ ባሕር እስከ ካህናት አደው በእግር ካህናት በእግር እስኪሻገሩ ድረስ የዮርዳኖስ ባሕር ተከዜን እንዳቆምከው አቁምልኝ ብሎ ይጸልያል። ዘርፍ ሲይዝ ተከዜ ይላል። ዘርፍ ካልያዘ ግን ተከዚ በሚል ባለቤት ይሆናል እና ተከዜ ለተሳቢ እንጂ ለባለቤት አይሆንም ማለት ነው። ገቢር ተግብሮ የሚችል ሳይሆን ተከዚ ነው ዋናው። አየንተ ተከዚ ይላል። ዘርፍ ከያዘ ተከዜ በሚል ይነግረናል ማለት ነው። እና እንግዲህ አባይና ተከዜ ብዙ ጊዜ የሚነገሩ ታላላቅ ወንዞች የኢትዮጵያ የሚያለሙ ስለሆነ የሚነግረን ነው። አምና ያደረኩት ክብሪት የነበረ እሷ ልበልና ጀረስ ምን የሚል ነው? ወልደ አብ በሎሙ ለጥምቀትከ ኢትዮጵያ ህሩይ ወለስቅለትከ ግብፅ የተተባአሱ በማይ እስመ ለኩሉ የአክል ማየገቦከ አባይ ምሉአ 30 ክረምት ዮርዳኖስ ወቀራንዮ ሀጋይ የሚል ነበር። ወልደ አብ በሎሙ ለጥምቀትከ ኢትዮጵያ ህሩይ የተመረጠ ኢትዮጵያዊ ጥምቀትህንና ወለ ስቅለትከ ግብፅ ስቅለትህ ግብፅን በላቸው። ምን በላቸው? የተተባአሱ በማይ በውሃ ትጣሉ በላቸው። ወልደ አብ ሆይ አትጣሉ በላቸው። ምን ነው? እስመ ለኩሉ የአክል ማየገቦከ አባይ የጎድንህ አባይ ውሃ ለሁሉ ይበቃልና ምሉአ 30 ክረምት ወይ አክል 30 ክረምቱ ይላል ጌታችንና ምሉአ 30 ክረምት ዮርዳኖስ ወቀራንዮ ሀጋይ የበጋ ዮርዳኖስና 30 ዓመት የሆነው የዮርዳኖስ የሞላ የጎድንህ አባይ ውሃ ለሁሉ ይበቃልና ነው። ሰም ያው ይታወቃል። ውሃ ይበቃል አትጣሉ ነው። ኢትዮጵያና ግብፅ ሲጨቃጨቁ የነበረበት ወቅት ለማስታወስ የተቀኘሁት ነው እና ታስታርቃቸው በውሃ ይጣሉ ይበቃል ነው ስሙ። ዋርጋ ወርቁ ግን ጥምቀትህ በውሃ ከበረ፣ ዕለተ ዓርብ ስቅለትህም ከጎድንህ ውሃ ፍሰህ ለጥምቀታችን በውሃ ጥምቀትህንም ስቅለትህንም በውሃ ከበርካቸው። ስለዚህ ጎድንህ የሚፈሰው ውሃ እንደ አባይ ለበረከት ሲሰጥ የሚኖር ነው የሚል ነው። ሌላው ከዚህ ቀጥሎ የሚነገረው እዚህ ወሰበርከ ርእሰ ከይሲ በውስተ ማይ ቀጥቀጥ ካርስቲሁ ለከይሲ ወሀብኮሙ ሲያሙ ለሕዝበ ኢትዮጵያ የሚል ቃል ያለውን በዚህ ወቅት የሚነገር ይሉና ኢትዮጵያ ከኢየሩሳሌም ቀጥላ የምትነገር ታላቅ ሀገር በመሆኗ ስሟ ገናና በመሆኑ ከሁሉ ሀገር የምትበልጥ ናት። ከኢየሩሳሌም ቀጥሎ ከስሟ ኢየሩሳሌም እንደማለት ስሟ ኢ ማለት ኢየሩሳሌም ማለት ነው። ት ማለት ትንቢት ማለት ነው። ምን ማለት ነው? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ብሎ ነቢዩ ዳዊት አስቀድሞ እንደተናገረ ትንቢት የቀደማት ሀገር ማለት ነው። ዮ ማለት ዮርዳኖስ ማለት ነው።
ወሰበርከ ርእሰ ከይሲ በውስተ ማይ ያለው አዳም ገብሩ ሔዋን ዓመቱ የሚል በዮርዳኖስ ያስቀመጠውን ሰበረ። ክርስቶስ ባረገ በዓመቱ ባኮስ ወደ ኢትዮጵያ የመጣው ዮ የሚለውን ኢትዮጵያ ኢትዮ የሚለውን ስናስበው ከዚያ ጥምቀት እንደመጣ ዓለም በኢትዮጵያዊነት ጥምቀቱን እንዲያውቅ አስደረገው የዮርዳኖስ ነውና፣ ስለዚህ ነው ወሰበርከ ርእሰ ከይሲ በውስተ ማይ። ዮ የሚለው ዮርዳኖስ ማለት ነው። ጵ ማለት ጵርስ ፎራ ማለት ነው። ጵርስ ቅዱስ ሥጋ፣ ፎራ ክቡር ደም። ይህን ደግሞ በአባ ሰላማ ፍሬምናጦስ ከእስክንድሪያ ሥጋ ወደሙ አምጥተህ የኢትዮጵያን ሕዝብ መገብካቸው ይላል። ትርጓሜው ዳዊት መመልከት ነው። መገብካቸው ያለ እህል ብቻ አይደለም ማለት ነው። ወይም ኢትዮጵያ ዓለምን ይወክላልና ሰፊ ሀገር ስለሆነ ለዓለም ሰዎች ምግብን ሰጠሃቸው ማለት ነው እንጂ ለኢትዮጵያ ሰዎች ብቻ አይደለም። ኢትዮጵያ ትወክላለች ይችላልና ስለዚህ ጵርስፎራ ማለት ነው ጵ ማለት። ስለዚህም ያ ማለትም ያሬድ የዘመረላት ሀገር ማለት ነው። በኢየሱስ ስም የወሰድን እንደሆነ ኢየሱስ ባለው ኢትዮጵያ እንላለን። ትስውጣን ኢየሱስ ክርስቶስ ስም ነው። ትስውጣን እንዲሁ ደግሞ ዮ ማለት ዮድ ደዊከ ገብራኒ ወለሃኳኒ ማለት ነው። ጵ ማለትም እንደዚሁ ጰራቅሊጦስ መንፈሰ ጽድቅ ማለት ነው። ያ ማለት ያህዌ አምላክ አብርሃም ማለት ነው። ኢትዮጵያ በእግዚአብሔር ስምም በኢየሩሳሌም ባሉ ሀገሮችም የምትመሰል ታላቅ ሀገር ስለሆነ ወአብኮሙ ሲሳሙ ለሕዝበ ኢትዮጵያ የሚለውን ኢትዮጵያ የመጀመሪያ ጤፉን ያመረተች ሀገር ይሉታል። ዳዊት የዘመረላት እንዲያውም ያ ምግብ የተባለ ጤፍ ነው ብለው ይነግሩናልና ዘመናውያን ደግሞ ሲያትቱ ከ4000 በፊት ከልደተ ክርስቶስ በፊት መደቡ ከሳር የሚመደብ ሳር የነበረ ነው። ለምግብነት መርጠው ጤፍን ያመጡት ግን ኢትዮጵያውያን ናቸው። እንግዲህ ኢትዮጵያውያን ተቀብለው ከሳር መርጠው እህል ያደረጉት ወይም ደግሞ እንድንመገብ የተመቸ ያደረጉት ጤፍ የኢትዮጵያዊ ነው። እኛ ያለ ጤፍ ምን ማድረግ የማንችል ሰዎች በመሆናችን ይሄ እንዲታወቅ ነው። ይህ ጤፍ ለወገብ ድርቀት፣ ለአንጀት ቁስለት የተመረጠ ምግብ ነው ብለው አባቶች ይነግሩናል። እንደዚሁም ደግሞ ከሀገሮች ሌሎች እኮ ሌላውን ነው የሚመርጡ። ኢትዮጵያ ግን በሌላ አሁን መካከለኛው ምስራቅና አረብ ሀገሩ ስንዴ ያመርታል ይላል። እንደዚሁ ደግሞ ጃፓንና እስያ ደግሞ ሩዝ ያመርታል ይላል። እንደዚሁ አብዛኛው አፍሪካ ሀገር ደግሞ በቆሎ ያበዛል ይላል። ኢትዮጵያ ግን ጤፍ ታመርታለች። ከጥንት ጀምሮ እስከ ዛሬ የራሷ ሀብት ንብረት ስለሆነ ማለት ነው። ስለዚህ ኢትዮጵያ ያለ ጤፍ አንዳች ምን ማድረግ የማትችል አገር መሆኗ ይታወቃል ማለት ነው። ለማረስ ግን ገበሬው ይቸገራል። ሌላው እህል መጀመሪያ ይዘራና ይታረሳል። ጤፍ ግን ከታረሰ በኋላ ነው የሚዘራው። ስለዚህ ዝናብ ይጠብቃል። ዝናብ ካልዘነመ የከፍት መንጋ ይነዳል፣ ይጠቀጠቃል። እኔ በገጠሩ ስለዳደኩ ያው የገጠሩን አውቀዋለሁና በበግ በዳም በፍየል እናስጠቀጥቃለን። ጉንዳን ቁጫጭ እንዳይበላው ማለት ነው። አስቸጋሪ ናት ጤፍን ለማግኘት። ከተሜ ጤፍ እንጀራ በመሶብ ላይ የተገኘች ትመስያለሽ አለ ይባላል። ድካሟን የሚያውቅ ገበሬ ብቻ ነው እንጂ ጤፍ እንጀራ ከባድ ነው። ከተዘራበት ጀምሮ የሚያርመው እንኳ አዋቂ ነው። ሳር ስለሚመስል አብሮ እንዳይነቅል ሕፃን ልጅ አላዋቂ ወይም አያርምም። አዋቂ ሰው ያርማል። አጨዳውም ከነዶ ወደ ጉቾ ከጉቾ ወደ ክምር አውድማ ላይ ተዝቆ ነፋስ ገለባውን ለእንስሳት የሚጠቅመው ምርቱ ለሰዎች እስከ ማድረስ ድረስ ብዙ ድካም ነው ያላት ጤፍ ከሌሎች አዝሪት ማለት ነው። እናቶች ይጎለጉላሉ። ገበሬው ሲያርስ የጤፍ ጉልጓሎ የታወቀ ነው። ከአረሙ ጋር እናቶች ሁሉ ሳይቀሩ የሚደክሙበት የሀገራችን እህል ነው ለማለት ነው። እና ጤፍ ዛሬ የጤፍ እንጀራ ብቻ አይደለ፣ በቄጣ በነባብሮት በብስኩትና በዳቦ ሁሉ ውጭ ሀገር እየሰሩ ይጠቀሙታል ይባላል። ዛሬ ሌሎች ሰዎች ወስደውታል የሚል ይሰማልና ወገኖቻችን መቼም ከሞኝ ጓሮ ሞፈር ይቆረጣል እንዲሉ አባቶች፣ አሁን የጤፉ መሄድ ብቻ አይደለም ያሳዝነው፣ ግዕዝ ነገኛ ነው ቢሉስ እንዲሁ ካናዳ፣ አሜሪካ፣ እንግሊዝ እያስተማሩ ነው ግዕዝ። እኛ ላስተማርንምና ምን ማስረጃ አለን? ያንን እንደወሰዱ ይህንም እንዳይወሰዱ ግዮን የእኛ ነው ብለው ነው ግብፃውያን አሁን የሚጨቃጨቁትና ብዙ ጊዜ ዝምታ እያበዛነ ጤፍ የእኛ መሆኑን እያወቅነ ከሰጠነ ሌላውንም ወደፊት እንደሚወስዱ ምንም ዋስትና መያዣ ስለሌለን ያሰጋልና እንድታውቁበት ነው እኔ የምለው። ጤፍ የእኛ መሆኑን አክብራችሁ ይዛችሁ ሁል ጊዜም እንድንጠቀምበት ኢትዮጵያዊ ያለ እንጀራ አድርቆ ዛሬ
አሜሪካ እየተላከ ነው። ኮሾሮ እንኳ በዚያ ነው የሚጠቀመውና ጥቅሙነቱ ብዙ ሰው አውቋል ይባላል። ኢትዮጵያዊ እናት 2 ልጆች ያላት ነበረች እና አንዱ አሜሪካ ተምሮ ዶክተር ሆኖ ይመጣል ኢትዮጵያ። አንዲቱ ሴት ልጅ ደግሞ በዚህ ኢትዮጵያ ትማራለች እና እየተማረች ስትኖር ጤፍ እንጀራ እናት ያቀርባሉ። የኢትዮጵያ መስተንግዶ ያ ነው። ከአሜሪካ የመጣ ልጅ አይቶ አይ ይህን እንጀራ እስካሁን አልተዋችሁም፣ እንዲያው ምን ማለታችሁ ነው? ይህ እኮ ገለባ እኮ ነው፣ ምንም ጥቅም የለውም። ፈረንጆች ተመራምረው ምንም ስላላገኙት ለከፍቶች ብቻ ነው የሚሰጡ፣ ገለባ ነው ይላል። ሴት ልጅ ደግሞ እንዴ መምህራችን ብረት አለው ብለውናል፣ አይረን የሚባል ብረት አለው ብለውናል፣ አስተምረውናል ትላለች። ሴት ደግሞ እናት ግራና ቀኝ አይተው ተደነቁ። ልጆቼ ዝም ብላችሁ ብሎ አበጥሬ ያስፈጨሁ ነፍቼ አብኩቼ የጋገርኩ እኔ እንኳን ብረት ይቅር ሳር የለውም ንጹሕ ነው አሉ ይባላልና እንኳን ብረት ሳር የለውም ንጹሕ ነው፣ ዝም ብላችሁ ብሉ ነው። አሁን ብዙ ጊዜ እኛ ለመስማማት ተማርነው የሚሉት የውጩን ብቻ ነው የሚቀበሉ። በዚህ ኢትዮጵያ ያሉት ደግሞ መግፋት አይችሉም፣ መናገር ብቻ ነው። እና ኢትዮጵያ የምትመገበው እንደ ሰንደቅ ዓላማ አድርገን የምናከብረው ወሀብኮሙ ሰላሙ ለሕዝበ ኢትዮጵያ የተባለ ጤፍ እንጀራ አክብሮ መያዝ ማለት ነው። ቅኔ መምህሩ ምን አለ? መለኮት ነጭ ጤፍ አለ። መለኮት ነጭ ጤፍ አመኒ ወረደ በደብረ ታቦር አያ ደንገጹ ሐዋርያቲሁ ዳጉሳ ወጓያ አሰምቷልና ቃሉን የሰማይ አምላክ ገበያ በብሂለ ዝንቱ ወልድየ ምድረ ወልዳያ ዘተወልደ እማንጎት ማርያ በሚል መለኮት ነጭ ጤፍ አመኒ ወረደ በደብረ ታቦር ራያ ነጭ ጤፍ መለኮት በደብረ ታቦር ራያ በወረደ ጊዜ አለ ደንገጹ ሐዋርያቲሁ ዳጉሳ ወጓያ ሐዋርያቶቹ ዳጉሳና ጓያ ደነገጡ ወደቁ አለ። አሰምቷልና ቃሉን የሰማይ አምላክ ገበያ የሰማይ አምላክ ገበያ ቃሉን አሰምቷልና ምን ብሎ በብሂለ ዝንቱ ወልድየ ምድረ ወልዳያ ዘተወልደ ማንጎት ማርያ ከማርያ ማንጎት የተወለደ የወልዳያ ምድር ልጅ ይህ ነው በሚል የሰማይ አምላክ ገበያ ቃሉን አሰምቷልና ማቴዎስ 17:5 ላይ የምናገኘው በደብረ ታቦር ዮሐንስ፣ ያዕቆብ፣ ጴጥሮስ ከፊቱ እንደወደቁ ሙሴ፣ ኤልያስ እንደሸሹ ቃሉን ሲያሰማ እንረዳለን። ያ ሰም ነው፣ የታሪክ ቅኔ ነው። ወርቁ ግን ራያ ዘቡል የጤፍ ሀገር ነው ይባላል። ራያ ሳይሆን ራአያ ይሉታል አባቶችና ጊዜ አዋቂዎች። ራአያ ተመልከታት ያት ማለት ነው። በዚያች ሀገር ጤፍ በወረደ ጊዜ ዳጉሳንና ጓያን የሚጠይቅ የሚሸምት የለም። ገበያ ላይ ወድቆ ዋለ፣ ማንም አይጠይቀውም ነው። የሰማይ አምላክ ሰም ነው፣ ገበያ ወርቅ ነው። ምክንያቱም ታሪኩ የእህል ስለሆነ በብሂለ ዝንቱ ወልድየ ምድረ ወልዳያ የወልዳያ ምድር ዙሪያውም ያው ነው። ዘተወልደ ማንጎት ማርያ ድርሳነ ዑራኤል መስከረሙ ላይ አንጎት የላስታ ላሊበላ የጥንት ስሟ ይላል እና በዚያ የላስታ ላሊበላ አውራጃ ጀምሮ እስከ ወልዳያ ድረስ ያለው የጤፍ ምርት የሚሆን ነው። አሁንም ጤፉን አክብረን እንያዝ በሚል ነው። አገራችንን በሀብት በእውቀት እንዲሁ በትምህርት ያበልጽግልን፣ በሐጾረ መስቀሉ ይጠብቅልን። አባቶቻችን እናቶቻችን ይህን ሁሉ ጠብቀው ያደረሱን የሰጡን ነፍሳቸውን በገነት እግዚአብሔር ያክብርልን። የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላም እደሩ። ሰላም ዋሉ። ይብቃን። ይቆየን።